እና በቃ እነሱ አንድ መሆን ነበረባቸው። እኔም ደግሞ እንደ ጓደኛ ያን ነገር ማድረግ ነበረብኝ። ሰው በሁለታቸው መካከል እኔ አፍቅሬ የመጣሁትም ምን ያልኩትም የሆነ ፊሊንግ አላቸው፣ ግን ሊያወጡት ያልቻሉት ስሜት ነበርና እሱን እንዲያወጡ ነበር እየረዳኋቸው የነበረው። ማለት ሁለታቸውም ጋር የተደበቀ ፊሊንግ አለ። ሰው እሱን ፊሊንግ ደግሞ አጥተው አንድ ላይ እንዲሆኑ እንደ በፊቱ አንድ ላይ እንዲመለሱ ነበረ። ግን በዛ መሀል ብዙ ነገሮች ተፈጠሩ ማለት የዛሬው ቪዲዮ ጋይስ የደብረ ብርሃን አረቄ ጠጥተው ነው የሰሩት ማለት ነው ቡሪካና ፈቲ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ ይህን ቪዲዮ ጀምሩ እንደተለመደው ላይክ ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ደንኩታን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችን ሀሳብ አስተያየት በኮሜንት እንድትሰጡኛል። ወይ ዛሬ እንኳን ምንም አይኔ ላይ የሚገባ ነገር አላየውም። ምክንያቱም ስገባ ሳይገባኝ ስወጣም ሳይገባኝ አለቀ ማለት ነው። ግን ስላየዋችሁ ጠፍታችሁ ከርማችሁ ስለመጣችሁ በጣም ደስ ብሎኛል። ውስጡ ግራ የገባው የዞረበትም ነገር ቢኖረውም እንኳን ስላይዋችሁ ደስ ብሎኛል። በመቀጠል ደግሞ እንግዲህ ታምኔሉ አስደንጋጭ ሊሆን የቻለበት ምክንያት ደግሞ ታውቃላችሁ። የሚቀጥል ክፍል አለው። ፈቲ ብሎ ሲሮጥ ነው ያበቃው ማለት ነው። በስተመጨረሻም እንግዲህ ፈቲ ምን እንደሆነች አይታወቅም ማለት ነው። ሌላው ደግሞ ፈቲ በአንድ ምላስ ሁለት ነገር እየተናገረች ያለችው በዚህ ሰዓት ማለት ነው። የጦስ ዶሮ ምን እያለች ነው? ከዚህ በፊት ካስታወሳችሁ በባለፈው እንዲሁ ቡሪካ ሲጠይቃት ተልኬ ነው እነሱ እንዲለያዩ አድርጊ ተብዬ ነው ነበር ያለችው። ዛሬ ደግሞ እነሱ አንድ እንዲሆኑ የፈለገ ሰው ነው ላከኛለች። እንዴት ነው ሰውየው እንዲህ የሚቀያየረው? ቲሸርት ነው እንዴ? አቋም የሌለው ሰው ማለት ነው። የሚልክሽ ሰው አቋም የሌለው ሰው ነው። ስለዚህ ምንም የሚያሳምን ነገር የለውም ማለት ነው። ሌላው ቡሪካ በቪዲዮ መካከል እንግዲህ ቀድሞ የተናገረው ነገር አለ። ይሄ የኔ ቦታ አይደለም፣ እኔ አይመጠነኝም፣ ከዚህ በኋላ እዚህ ቦታ አታገኙኝም ሲል እንደው እንደወረደች እናንተን ጥሬ ቃል ይዞላችሁ ነው የመጣው። እንኳን ደስ ያላችሁ ቡሪካ። ከዚህ ሰፈር ውጣ፣ ከዚህ መንደር ውጣ፣ አይመጥንህም እንንንንን የምትሉት ደህና ናችሁ? እንዴት ናችሁ? ሰላም ከረማችሁ? እኔ ደግሞ አላወቅኩም ነበርና ያው እናንተ በምትሉት መንገድ እግዚአብሔር ይስጣችሁና ይሄው የምትፈልጉት እየሆነላችሁ ነው ያለው። ሰላም ቢጠፋ፣ ንዝንዝ ቢኖር፣ ጭቅጭቅ ንትርክ ቢመጣ ይሄ ሁሉ የእናንተ ውጤት ነው። እናንተ ናችሁ አይዲያ የምትሰጡት ሲጀመር ማለት ነው። ለሁሉም አይዲያ የምትመሩ እያንዳንዱ ዩቲዩበር ከእናንተ ከኮሜንታችሁ እያነሳ ነው ቪዲዮ እየሰራ ጢባ ጢቢ እየጫወተባችሁ ያለው። ስለዚህ ደግ አረጉ። እኔ ይስሩ ነው የምለው። ምን አገባኝ ይስሩ፣ ሰራለሁኝ፣ አለቀ። ግን እናንተ እንዲቆም ይሄ ነገር እንዲያበቃ ከፈልጋችሁ፣ ሰላም ከፈልጋችሁ ሰላማዊ ኮሜንት ጻፉ። አሁን እናንተ ከፉፉና ከፍቅርዬ ህይወት ውጡ ብላችሁ ደግሞ ዛሬ የጻፋችሁትን ደግሞ ነገ ይዘውላችሁ ይመጣሉ። በቃ እንዲህ እያረጉ ነው የሚጫወቱባችሁ ማለት። ስለዚህ ይበሏችሁ፣ ደግ አድርገዋል። ምንም አሁን የዛሬ ቪዲዮ እኔ ጠፍተው ስለከረሙ ያው በመጣችሁ ደስተኛ ነኝ እንጂ ምንም እሱ ራሱ ብሏል። የዛሬ ቪዲዮ አላቅም ብቻ ስሙት ነው ያለው። ምንም የማያሳምን ምንም በቃ አንጀት ውስጥ የማይደርስ ነገር ነው ያመጡት ማለት ነው። ግን እናንተ ለምትሉት ለእያንዳንዳችሁ መልስ ይሰጣል እንጂ ቡሪካ ከዚህ ስራ ከዚህ ህይወት መቼም አይወጣም። እነሱ እርስ በርሳቸው እየተማማሩ እየተሳሰቡ ይሰራሉ። መለያየት የሚባል ነገር የለም፣ አለቀ። ግን ላላችሁት ነገር መልስ ሰጥቷቸዋል። ዛሬ መጨረሻዬ ነው ብሏል። ነገ ካልመጣ ናቁኝ። እንደውም ነገ በፍቅርዬ ቤት ሊሆን ይችላል። ፈቲ የሆነ ነገር ትሆናለች፣ ይደወላል ፍቅር ጋር። ከዛ በኋላ ፍቅርና ፉፉ ተያይዘው ይመጣሉ። ከዛ ይታረቃሉ ወይም ደግሞ ይቀጥላሉ። ለማንኛውም ወደ ሰላም መንገድ ተመለሱ እያላችሁ ኮሜንት ብጽፉ ይሻላችኋል። አለበለዚያ ግን እንደዚሁ እያዛጋችሁ ትኖራላችሁ። ምንም ማድረግ አይቻልም። ደህና ነገር ለመጻፍ ሞክሩ ለማለት ነው የምወደው። ከዛ ውጪ ቡሪካ እንግዲህ በቅርቡ ጥሩ ስራ ጠብቁ ብሏል። ፊልም ስራ እየሰራ ስለሆነ ነው ቢዚ የሆንኩትና እመጣለሁ ብሏል። እንግዲህ ፊልሙን በሰላም እንድናየው እንድናስመርቀው ጠብቃለሁ። የዛሬው ፊቱ የፊልም ነው የሚመስለው እንደውም ራሱ ታምኔሉ ላይ ማለት ነው። እንደውም አብሮ የተለቀቀ አንድ ቪዲዮ እያሽከረከሩት
ቡሪካ ነው አብዶ ነው እያሉ ሲያሟርቱ አይቼ ነበረ በባለፈው ማለት ነውና ለማንኛውም ያበደ ፊልም እንዳለው ጠብቃለሁ፣ ተስፋ አረጋለሁኝ። ይሄኛውም ጎን ለጎን አይቀርም ምልላችሁ ፈልጌ ነው። በአሁኑ ሰዓት ከፊልም ይልቅ ትኩረት የሚሰጠው ዩቲዩብ ላይ ነው። የወረደች የሆነች ቪዲዮ ትሰራላችሁ፣ በአንድ ቪዲዮ ፍስ ነው የምታረጉት። ፊልም እና ኤዲቲንግ እና ካስቲንግ እና ካሜራ እና ተለማመድ፣ እረ ስንቱ ደግሞ የፊልም ጣጣው እኮ አበዛዙ። ዩቲዩብ እንደወረደ ታመጣላችሁ፣ የህዝብ ይንጫጫል፣ አለቀ። ፊልም ማንም ይሆን በዚህ ሰዓት ህይወታችን ራሱ ፊልም ሆኖብን፣ በቲክቶክ ስንገባ የድራማ ዓለም ነው፣ በዩቲዩብ ስንገባ የድራማ ዓለም ነው። ስለዚህ ማፊ ምሽክላ ዩቲዩብ እንደውም ፊልም የሚሰሩ ሰዎች እየከሰሩ ነው ያሉት በዚህ ሰዓት ማለት ነው። ማንም የሚያይላቸው የለም። ትንሽ እነዚህ ተከታታይ ድራማዎች እንደ ጽናት ምናምን እንደ አፍላ ፍቅር አሁን ላይ ያሉት እነሱ ናቸው እንጂ ሌላው ማንም የሚያይላቸው የለም። የተከታታይ ፊልም የሚያይን እንጂ እነዚህ ከመጡ ነው ዩቲዩብ ከከፈትኩ ፊልም አይቻልም ማለት ትችላላችሁ። እና የሚያዋጣው ይሄ ነው። ስለዚህ ቡሪካ መቼም ቁርጣችሁ ነው ከዚህ አይወጣም፣ ከዚህ ግሩፕ አይወጣም። አሰራራቸውን ሊለዩ ይችላሉ እንጂ ማለት ነው። ውጣ አይመጥንህም እያላችሁ የምትንበጫበጩት ያው አፋችሁን ብትዘጉ መልካም ነው ብዬ ነው ማለት ነው። ለእናንተው ነው መከራችሁ፣ እንዳትቃጠሉ ብዬ ነው። እና አንድ መሆን የሚሻለው አንድ ሁኑ። አንዱን በቲክቶክም አትናጩ፣ ዩቲዩብ ላይም በየኮሜንቱ አትፋጩ፣ ብልጥ ሁኑ። እነሱ እየሰሩ አይደል? እናንተም ደግሞ ቪዲዮን እያያችሁ ከተመቻችሁ ፈታ እያላችሁ ላይክ፣ ካልተመቻችሁ ስክሮል፣ እንደዛ ነው የሚሻላችሁ። ለምን አይምሯችሁን ትበጠብጣላችሁ? እህቶቼ የመዳም ቅመሞች እንዴ እናንተ አንድ ነገር ብትሆኑ ነገ እኔ ነኝ እኮ ያለኋችሁ። ለምንድን ነው ጨጓራችሁን በሽተኛ የምታረጉት? ጨጓራ ይቆየራል እንዴ ጋይስ? እንደ ኩላሊት። ለማንኛውም ማለት ሰብስክራይብ አድርጉ፣ አትጥፉ። ነገ ደግሞ ምን ይመጣ ይሆን? ወዳችኋለሁ። ደህና ደሩ።